ሰላም ሰላም እንዴት ናችሁ? እንኳን ወደ ዮም ቴክ ቲዩብ ቻናል በሰላም ተመልሰው መጡ። በዛሬ በክፍል 5 የዳታቤዝ አክሰስ ቱቶሪያል ደግሞ ሪሌሽንሽፕ እናያለን ማለት ነው። ስለዚህ ከአሁን በፊት በተሰሩት ቪዲዮዎች እንግዲህ እስከ ክፍል 4 ማለት ነው። ክፍል 4 ላይ ሪፖርት አይተናል። ክፍል 3 ላይ ኪው አይተናል። ክፍል 2 ላይ ፎርም ዲዛይን ማድረግ፣ ክፍል 1 ላይ ደግሞ ቤዚክ ዳታቤዝ ክሬት ቴብል ማድረግ እና ዳታቤዝ ማለት ነው የሚለውን ኮንሴፕት ፕራክቲካሊ አይተናል ማለት ነው። ስለዚህ በዛሬ በክፍል 5 ደግሞ የምናየው ምንድን ነው ሪሌሽንሽፕ እናያለን ማለት ነው። እንግዲህ ከስሙ እንደምንረዳው ሪሌሽንሽፕ ማለት አንድ ዳታ ከሌላኛው ዳታ ጋር ወይም ደግሞ በዳታቤዝ ስንመጣ አንድ ቴብል ከሌላኛው ቴብል ጋር ምን አይነት ግንኙነት አለው የሚለውን የሚያሳይልን በግራፊካል ዩዘር ኢንተርፌስ ሪሌሽንሽፕ ይባላል ማለት ነው። ወደ ሪሌሽንሽፕ ስንመጣ እንግዲህ ዋን ቱ መኒ የሚባል አለ፣ መኒ ቱ ዋን አለ፣ ዋን ቱ ዋን አለ፣ በጣም ብዙ አሉ ማለት ነው። መኒ ቱ መኒ በጣም ብዙ አሉ። ዋን ቱ ዋን ለምሳሌ እንደዚህ በእንትን ስንመጣ ራሱ በስልክ ኮል ስንመጣ እሱ ኖርማሊ የተቀየረ ነው። ለምሳሌ ስልክ ስንደውል አሁን ከአንድ ሰው ጋር አንድ ጊዜ ማውራት እንችላለን። እንደዛ አይነት ኮንሴፕት ማለት ነው። ለምሳሌ ዋን ቱ መኒ ማለት ደግሞ ለምሳሌ በቴሌቪዥን የሚተላለፉ ፕሮግራሞች ከአንድ ጣቢያ ተላልፈው ብዙ ሰዎች ያያቸዋል። ስለዚህ ዋን ቱ መኒ ልክ ወደ ዳታቤዝም ስናመጣው ልክ አንድ ቴብል ለምሳሌ አንድ ተማሪ አንድ አይዲ ያለው ከዛ አንድ ተማሪ ብዙ ኮርሶችን ይማራል። እንዲሁም ደግሞ ብዙ ተማሪዎች ብዙ ኮርስን ይማራሉ። ልክ እንደዛ አይነት ሪሌሽንሽፕ አለ ማለት ነው። ስለዚህ እሱን ነገር በዳታቤዝ እናያለን ማለት ነው። ያው ኖርማሊ አሁን ላይ ክሬት ያደረግነው ይህ ፎርም አለ። ይሄኛው ያው ፕሪንት ያደርጋል፣ ዲሌት ያደርጋል። ይህን በባለፈው ቪዲዮ አይተናል ማለት ነው። ስለዚህ አሁን እዚህ ጋር እንደምታዩት አንድ ቴብል ነው ያለኝ ከረንትሊ ቴብል ነው ክሬት ያለን ያ ማለት ስቱደንት ኢንፎርሜሽን ቴብል አለን። ስለዚህ ሌላ አንድ ቴብል ክሬት እናደርጋለን። ኮርስ የሚል ቴብል ክሬት እናደርጋለን። እሱን ለማድረግ ክሬት የሚለው ላይ እንመጣለን። ቴብል ዲዛይን እንለዋለን ማለት ነው። ስለዚህ እዚህ ጋር መተን ቀጥታ ምንድን ነው የምንለው ኦኬ እዚህ ጋር ፊልድ ኔም አለ፣ ዳታ ታይፕ አለ። ስለዚህ ፊልድ ኔማችን ኮርስ አይዲ እንላለን። ዳታ ታይፑ ያው አውቶ ነምበር እናድርገው። አውቶ ነምበር ያ ማለት አውቶማቲካሊ ራሱን ኢንክሪዝ እንዲያደርግልን ነው። ወይም ደግሞ ማኑዋሊ ራሳችን መጻፍ እንችላለን እዚህ ጋር ኦኬ። ስለዚህ ሁለተኛ ምን አለ ኮርስ ኔም አለ። ኮርስ ኔም እንግዲህ እዚህ ጋር መተን ሾርት ቴክስት እናድርገው። ሌላ እዚህ ጋር ሳይዙን መቀነስ እንችላለን። ለምሳሌ ከ30 የበለጠ እንዳይሆን ማድረግ እንችላለን ማለት ነው። ሌላ እዚህ ጋር ክሬዲት አወር አለ። ክሬዲት አወር ኤችሲ ማለት ነው። ኦኬ ይሄኛው ደግሞ ታይም ነው። በታይም እናደርገዋለን። ኦኬ ከዛ እዚህ ቀጣይ ምንድን ነው የሚቀረን ቲቸር ነው እናደርጋለን። ይሄኛው ደግሞ ሾርት ቴክስት ነው። ያም ስም ከስንት እንዳይበልጥ ማድረግ እንችላለን። እዚህ ጋር መተን ስሙን ከ5 እንዳይበልጥ ማድረግ እንችላለን። ስለዚህ ቴብላችንን ክሬት አደረግን። ከዛ ይሄንን እናደርጋለን። ኮርስ አይዲ የሚለውን ፕራይሜሪ ኬ እናድርገዋለን። እንደዚህ መርጠን ወደ ፕራይሜሪ ኬ እንቀይረዋለን። ስለዚህ እዚህ ቪው ጋር መተን ዳታ ሺት ቪው እዛ ይሄኛውን ሴቭ አድርጉ እያለን ነው። ኤስ እንበለው ኦኬ እንበለው። ከዛ ይሄኛው ኮርስ አለ ማለት ነው። ኦኬ እንላለን። ኦኬ ስለዚህ ልክ በምናየው መልኩ በዚህ መልኩ ቴብላችን ክሬት ሆነልን ማለት ነው። ስለዚህ እዚህ ጋር ኮርስ ኔም እናደርጋለን፣ አይሲቲ እናደርጋለን። ክሬዲት አወሩን እዚህ ጋር ኖርማሊ ክሬዲት አወሩን እዚህ ጋር የሆነ ቀን መስጠት እንችላለን። እንደዚህ ኦኬ ወደዚህ መተን ለምሳሌ እስከ ኦገስት እናድርገው። እሺ እዚህ ጋር ቲቸር ማኑ በቀለ እንበለው። ኦኬ ከዛ ሁለተኛ ኮርስ ምንድነው ኔት አለ።
ኦኬ ስለዚህ ኮርሳችንን በዚህ መልኩ ክሬት አደረግን። ይህን ሴቭ እናደርጋለን ማለት ነው። ከዛ በኋላ ያው መግቢያ ላይ እንዳልኳችሁ ሪሌሽንሽፕ ነው ክሬት የምናደርገው። ሪሌሽንሽፕ ክሬት ለማድረግ እዚህ ዳታቤዝ ቱል የሚለው ላይ እንመጣለን ማለት ነው። ከዛ በኋላ ምንድነው የምንለው ሪሌሽንሽፕ እንለዋለን ማለት ነው። ኦኬ ሪሌሽንሽፕ ስንለው እንግዲህ በዚህ መልኩ ያመጣልናል ማለት ነው። ያው እንደምታዩት እዚህ ጋር ሊስት ኦፍ ቴብል ቢኖረን ወይም ደግሞ በኪውሪም ዲዛይን ማድረግ እንችላለን። አሁን እዚህ ጋር እንደምታዩት ሁለት ኪውሪዎች አሉኝ እዚህ ጋር እነዚህን ኪውሪ መጠቀም እችላለሁ። ወይም ደግሞ ሁለት ቴብል ስላለኝ ኮርስ እና ስቱደንት ኢንፎርሜሽን የሚለው ሁለቱን ያመጣልኛል። ስለዚህ ቦዝ የሚለው ጋር እዚህ ቴብል የሚለውን መርጣለሁ፣ አድለዋለሁ። እንደምታዩት እዚህ ጋር ክሬት አደረገልኝ። ይህን ኮርስ ስቱደንት ኢንፎርሜሽን ማደል አድርጋለሁ ማለት ከዛ ክሎዝ አደርጋለሁ። ስለዚህ ሪሌሽንሽፓችንን በስቱደንት አይዲ እና በኮርስ ጋር ክሬት እናደርጋለን እንደዚህ እንደምታዩት ማለት ነው። ስለዚህ ይህን ቴክኒክ እናደርገውና ክሬት ኢንቫሊድ ፊልድ ዴፊኔሽን ኮርስ አይዲ ኢን ዴፊኔሽን ኦፍ ኢንዴክስ ኦፍ ሪሌሽንሽፕ ይላል። ስለዚህ ኦኬ ኮርስ አይዲ እና ስቱደንት አይዲ ተመሳሳይ ስለሆነ ሊሆን ይችላል። እሱን አንዴ እናስተካክለው። ስለዚህ አሁን እንደምታዩት እዚህ ጋር ኮርስ አይዲውን እንደዚህ ቀየር ነው ማለት ነው። ስለዚህ ዳታቤዝ ቱል እንመጣለን፣ አድ ቴብል እንለዋለን። ከዛ ይሄኛውን እንመርጣለን፣ እንደዚህ አድ እንላለን። ኮርስ የሚለውን እንመርጣለን፣ አድ እንላለን፣ ክሎዝ እንላለን ማለት ነው። ከዛ ይሄኛውን እንደፈለገ ማድረግ ይቻላል እንደዚህ ከየትኛውን ሲናንጣት ነው። ኦኬ ስለዚህን ካደረግን በኋላ ስቱደንት አይዲ የሚለውን ድራግ አድርገን ወደዚህኛው ቴብል እናገናኛለን። ልክ በዚህ መልኩ ማለት ነው። ከዛኛው ስለዚህኛውን እንትወውና ክሬት እንለዋለን ማለት ነው። እንደምታዩት አሁን ዋን ቱ ዋን ሪሌሽንሽፕ ክሬት አደረገልን ማለት ነው። ኦኬ ስለዚህ ኢንፎርስ የሚለው አሁን እሱ ነበር ሲያስቸግረን የነበረ። እስቲ ኦፕን ሪሌሽንሽፕ ዳይሬክት እንበለው። ስለዚህ ሪሌሽንሽፓችንን በዚህ መልኩ ክሬት አደረገልን ማለት ነው። ዙም አድርገን ስናየው እዚህ ጋር እንደምታዩት አይከኖች ማለት ነው። እዚህ ጋር ስንመጣ እንደምታዩት ይሄ እዚህ ጋር ፕራይመሪ ያለ ይችኛው ማለት ነው። ስለዚህ እቺ የምታሳየን ሪሌሽንሽፑን ያ ማለት ዋን ቱ ማኒ ሪሌሽንሽፕ ክሬት አደረገልን ማለት ነው። ወይም ደግሞ ኤዲት ማድረግ ከፈለግን ኦኬ ይህን ክሎዝ ልበል። ኤዲት ማድረግ ከፈለግን እዚህ ጋር ዳታ ሪሌሽንሽፕ ዲዛይን የሚለው ላይ እንመጣለን። ኤዲት ሪሌሽንሽፕ እንለዋለን። ልክ ኤዲት ስንለው ይሄ ዊዛርድ ይመጣል ማለት ነው። ከዛ እንደምታዩት አሁን እዚህ ጋር ዋን ቱ ማኒ ነው የሚለው ዋን ቱ ማኒ ነው። ስለዚህ ይችኛዋን እዚህ ጋር መተን መቀየር እንችላለን ማለት ነው። ስለዚህ ጀነራሊ ሪሌሽንሽፕ ያ ማለት አንድ ኮርስ አንድ ተማሪ ብዙ ትምህርትን ይማራል የሚለውን ኮንክሉዥን ይሰጠናል ማለት ነው። ስለዚህ በአጠቃላይ ይህን ይመስላል ማለት ነው ሪሌሽንሽፕ። ሌላው እዚህ ጋር ሪፖርት ጀነሬት ማድረግ ከፈለግን የሪሌሽንሽፕ ሪፖርት ክሬት እናደርጋለን። ሪሌሽንሽፕ ሪፖርት ብለህ ነው ልክ በዚህ በምናየው መልኩ ያወጣልናል ማለት ነው። ስለዚህ ይሄኛው ከፈለግን ፕሪንት ማድረግ እንችላለን። እዚህ ጋር እንደምታዩት ቀኑን አለ ተርስዴይ አፕሪል 3 2025 ይላል። በዚህ መልኩ ስቱደንት ሬጂስትሬሽን ብሎ ሪፖርታችንን በዚህ መልኩ ጀነሬት ያደርግልናል ማለት ነው። ስለዚህ ማይክሮሶፍት ኦፊስ አክሰስ ክፍል 5 ክፍል 5 የሪሌሽንሽፕ ይህን ይመስላል ማለት ነው። ይኸው ብዙ ነገር ተምራችሁበታል ብዬ አስባለሁ ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ኪፕ ክሬቲቭ ባይ